ታሪካችን የሚጀምረው በአንድ ባንክ ላይ ባነጣጠረ የገንዘብ ዝርፊያ ሲሆን በታጠቀ መኪና ገንዘብ እያዘዋወሩ የነበሩ ሁለት ጠባቂዎች በመንገድ ላይ የግንባታ ሰራተኞች በሚመስሉ ሰዎች ተገደው ሲቆሙ እንመለከታለን። ሰራተኞቹም መኪናውን ካስቆሙ በኋላ ጠባቂዎቹ ላይ ሽጉጥና ፈንጂ በመምዘዝ ዝርፊያቸውን በጉልበት ይጀምራሉ። ከዚህ በኋላ የተፈጠረው ትዕይንት እጅግ አስከፊ ነበር። የሁኔታውን አስከፊነት ያባባሰው ደግሞ የሁለቱ ጠባቂዎች ሳያንስ በተኩስ ልውውጡ መሃል በአጋጣሚ በቦታው የተገኙት በርካታ ንጹሃን ዜጎችም በዚያው ቅጽበት ሕይወታቸውን ማጣታቸው ነበር። ይህ አሰቃቂ አደጋ ፎርቲኮ ሴኩሪቲ በተባለ የሴኩሪቲ ኩባንያ ውስጥ ድንጋጤና ፍርሃትን በመፍጠሩ ኩባንያው ሌላ ተመሳሳይ ክስተት እንዳይፈጠር ለመከላከል የደህንነት ደንቦቹንና ስርዓቶቹን ጠበቅ ለማድረግ ይገደዳል። ታሪካችን ይህ ክስተት ከመከሰቱ ከ5 ወራት ቀደም ብሎ ይወስድንና ኤች የተባለን ከልጁ ዱጊ ጋር ሰላማዊና ደስ የሚልን ቀን እያሳለፈ ያለ ፕሮፌሽናል ሌባን ያስተዋውቀናል። ታዲያ በዚህ ጠዋት ኤች ከባልደረባውና በቅርብ ጊዜ በተፈጸመ የዘረፋ ወንጀል ተሳታፊ ከነበረው ማይክ አስቸኳይ ጥሪ ደረሰው። የፎርቲኮ የገንዘብ ማጓጓዣን ለመዝረፍ ባቀዱት መሰረት መኪናውን እንዲከታተል የተላከው አባላቸው አደጋ ስለደረሰበትና እቅዳቸውን በመስተጓጎሉ የሱን ቦታ ተክቶ ገንዘብ የያዘውን መኪና ከስራ ቦታው ሲወጣ እንዲከታተል የሚሄድበትንም አቅጣጫ ተመልክቶ እንዲያሳውቃቸው ይጠይቀዋል። ኤችም ምንም እንኳን ለመተባበር ፈቃደኛ ባይሆንም በመጨረሻም ይስማማል። ኤችም ተልእኮውን ተቀብሎ ወደሚፈለገው ቦታ ሲሄድ በቅርብ ከመኪናው መውጫ አጠገብ የቆመ ምግብ አብሳይ በማስተዋሉ ተመሳስሎ ለመሰለል ምቹ አጋጣሚ ሆኖ ያገኘዋል። ቀጥሎም የራበው መስሎ መኪናውን አቆመና ለዱጊ ከመኪናው እንዳይወጣ ትዕዛዝ ሰጥቶት ወደ ምግብ አብሳዩ ያመራል። ከዚያም ኤች ምግብ በሚያበስለው መኪና ተደብቆ የፎርቲኮ መኪና ወደ ቀኝ መታጠፉን ተመለከተና መረጃውን ወደ ማይክ አስተላለፈ። ነገር ግን ኤች መኪናውን ካቆመበት ጥቂት ሜትሮችን ሳይርቅ የግንባታ ሰራተኞች መስለው የተደበቁ ሌላ የወንበዴዎች ቡድን የፎርቲኮን መኪና በድንገት በማጥቃት በአይነቱ ከበድ ያለ ዝርፊያን ይፈጽማሉ። ይህ ድንገተኛ ዘረፋ ከመከሰቱ ከወራት በፊት 6 ጡረታ የወጡና በገንዘብ ችግር ምክንያት ተስፋ መቁረጥ ውስጥ የነበሩ ወታደሮች በቀድሞ አለቃቸው ጃክሰን መሪነት ይሰባሰቡና ባለሀብቶችን ኢላማ ያደረገ ዝርፊያን ለማድረግ ያቅዳሉ። በቡድኑ ውስጥ ከፍተኛ ፍላጎት ባለው ጃን ግፊት ቡድኑ ተከታታይ ዝርፊያዎችን በመፈጸም መጀመሪያ ላይ ጥቂት $100,000 ቢዘርፉም ገንዘቡ እንደ ጎርፍ መፍሰስ ሲጀምር ግን ፍላጎታቸው እየጨመረ መጣ። ምንም እንኳን ጃክሰን የቡድኑ መሪ ሆኖ ቢቆይም በመሃል ግን ጃን ራሱን እንደ እኩል አንዳንዴም ደግሞ ከጃክሰን የሚበልጥ አድርጎ ማሰብ ጀመረ። ከጊዜ በኋላ የሰረቋቸውን ንብረቶች ወደ ጥሬ ገንዘብ ለመቀየር የሚወስድባቸው የጊዜ ርዝመት ያሰለቻቸው ጃክሰንና ቡድኑ በቀጥታ የገንዘብ ማጓጓዣ መኪናዎችን ኢላማ ማድረግን ይመርጡና ይህንንም ለማድረግ በፎርቲኮ ውስጥ የሚሰራ አንድ የውስጥ አዋቂ ሰው በማዘጋጀት የዘረፉትን ገንዘብ ለ7 እኩል ለመካፈል ያቅዳሉ። በዚህ መሃል ግን ጃክሰን አንድ ማስጠንቀቂያ ይሰጣቸዋል። በዝርፊያው ሚሊዮኖቹን ማግኘት ሲጀምሩ ስራቸውን እንዳይለቁ ወይም ውድ የሆኑ ግዢዎችን እንዳይፈጽሙ ይልቁንም ትኩረትን የማይስብ ህይወት እንዲመሩ ያሳስባቸዋል። ሆኖም በቡድኑ ውስጥ እጅግ ግድ የለሽ የሆነው ጃን የጃክሰንን ምክር ሊሰማ አልወደደምና ማስጠንቀቂያውን ችላ በማለት አላስፈላጊ ትኩረት የሚስቡ ነገሮችን ከማድረግ አልተቆጠበም። ይህ በእንዲህ እንዳለ በጃክሰን የልደት በዓል ድግስ ላይ የቡድኑ አባላት አንድ የመጨረሻ ትልቅ ትርፍ የሚያስገኝ ዝርፊያ በማቀድ ከፍተኛ ገንዘብ የጫነ የፎርቲኮ መኪናን ኢላማ ያደርጉና ጥርጣሬን ለማስወገድ ራሳቸውን እንደ ግንባታ ሰራተኞች በጥንቃቄ ለመደበቅ ተዘጋጁ። በዝርፊያው ቀንም ቡድኑ ቦታውን ይዞ ለዝርፊያ ሲዘጋጅ ኤች ደግሞ በዚህ በኩል ልጁ ዱጊን ይዞ ከመኪናው አጠገብ ቆሞ ነበር። ጃክሰን በመጀመሪያ የኤችን መኪና ቢመለከታትም ብዙ ትኩረት ሳይሰጥ ብቻ መኪናውን እንዲከታተሉ ያዛቸዋል። ዘረፋው ሲጀምር ቡድኑ እቅዱን ያለ ርህራሄ በማከናወን የመኪናው ጠባቂዎቹን እንዲወጡ ያስፈራራቸዋል። ጃን አንዱን በሽጉጥ ሲያስፈራራው፣ ሌላው የቡድን አባል ደግሞ በዚህ በኩል ዱጊን ከመኪናው ጎትቶ በማውጣት በሆዱ መሬት ላይ እንዲተኛ ሲያስገድደው፣ የተቀሩት የቡድኑ አባላት ደግሞ በፍጥነት የገንዘብ ቦርሳዎቹን መሰብሰብ ጀመሩ። ሁሉም ነገር በሰላም እየተከናወነ ሳለ አንደኛው ጠባቂ መሳሪያውን ለመያዝ ሲሞክር ጃን በቅጽበት ምላሽ እንዲሰጥ በመገደዱ ሳያመነታ ግንባሩን መትቶ በመግደል ሽጉጡን ወደ ሁለተኛው ጠባቂ አዙሮ እሱንም ያስወግደዋል። ይህ ከሆነ በኋላ ጃክሰን ሁኔታውን በቁጥጥር ስር ማድረጋቸውን ሲጠይቃቸው ጃንም በመዋሸት ምንም የተፈጠረ ነገር አለመኖሩን ይመልስለታል። ታዲያ በዚህ ቅጽበት ነበረ ጃን በድንጋጤ መሬት ላይ ተኝተው የነበረው ዱጊ ሁሉንም ነገር ማየቱን ማንነታቸውንም ሊገልጥ እንደሚችል የተገነዘበውና በጭካኔ ተኩሶ የገደለው። በዚህም ጃን ባደረገው ነገር ቡድኑ በድንጋጤ ይዋጥና ከዚህ ድርጊቱም የተነሳ መላው ዕቅዳቸው በመበላሸቱ አንዱ ቀርቦ ይጮህበት ጀመረ። ሆኖም ይሄ ጦፈ ንግግራቸው ኤች ወደ እነሱ እየሮጠ ሲመጣ ባዩት ጊዜ ነበር የተቋረጠው። በዚህ መሃል በድንጋጤ ውስጥ የነበረው አንዱ ጃን እግሩ ላይ እንዲመታው ይነግረዋል። ሆኖም ጃን እንደተባለው ከማድረግ ይልቅ
ኤችን ደረቱ ላይ በመምታት ይጥለውና ከቦታው ይሰወራል። ኤች ከ3 ሳምንታት በኋላ ሲነቃ በሆስፒታል አልጋ ላይ ከፍተኛ ህመም ውስጥ ሆኖና መንፈሱም ተሰብሮ እናየዋለን። የልጁ መሞት አሰቃቂ ዜና መስማቱ፣ የዶጊ እናት በሞቱ እሱን ተጠያቂ ማድረጓ፣ ልጃቸውንም መጠበቅ ያለመቻሉ ነገር፣ ስሜት አልባ የሆነ ልብ እንዳለው ጨምራ የነገረችው ነገር ተደራርቦ ይበልጥ ውስጡን ይጎዳው ጀመረ። ታዲያ በጥፋተኝነት ስሜትና በበቀል የተዋጠው ኤች ዘራፊዎቹን ለመለየት እንዲረዳው ኪንግ ወደ ተባለ የኤፍቢአይ ኤጀንትና የረጅም ጊዜ ጓደኛው ወደ ሆነው ግለሰብ ዞረ። ኪንግም የታወቁ ወንጀለኞች ዝርዝር ያለበትን መረጃ ያጋራዋል። ፍትህን ለማምጣት ቆርጦ የተነሳው ኤችም ከማይክና ከቡድኑ ጋር በመሆን በከተማይቱ ውስጥ የሚገኘው የወንጀለኞች ዓለም ውስጥ የልጁን ገዳዮች መፈለግ ይጀምራል። ምንም እንኳን እግረ መንገዳቸውን ወንጀለኞችን እያደኑ በጭካኔ ማስወገድ ቢጀምሩም ኤች እውነተኛውን ገዳይ መያዝ አልቻለም። እየተከተሉት ያሉት የአሁኑ ዘዴያቸው እየሰራ እንዳልሆነ ሲገነዘብ ማይክ አዲስ ሐሳብ ያቀርብላቸዋል። ኤችም ተስማማና ወደ ለንደን ለጊዜው እንደሚመለስ በማሳወቅ ከመሄዱ በፊት ለረዳቱ ፓትሪክ ሂል በሚል ስም ሐሰተኛ ማንነት እንዲፈጥርለት ያዘዋል። በመቀጠልም ኤች ይህንን አዲስ ማንነት ለብሶ ፎርቲኮ ሴኩሪቲ ውስጥ ስራ ያገኝና የመስሪያ ቤቱን ኃላፊዎች ለመመርመር ብሎም እውነተኛ ወንጀለኞችን ለመከታተል በኩባንያው ውስጥ ራሱን ያስጠልላል። ከሆስፒታል ከወጣ ከ5 ወራት በኋላ አዲስ ምልምል የሆነው ኤች የጸጥታ ጠባቂ ሆኖ ፎርቲኮን ይቀላቀላል። አቀባበል ባደረጉለት ዕለትም ቴሪ የተባለው አለቃው ስለደረሰው አሰቃቂ ዝርፊያና ያንን ያደረሱባቸውን ወንጀለኞች አሁንም በነፃነት እንደሚንቀሳቀሱ በመንገር ትኩረት ሰጥቶ ስራውን እንዲሰራ ጥብቅ ማስጠንቀቂያ ይሰጠዋል። ኤችም ቡሌት በሚባል ልምድ ባለው ጠባቂ መሪነት ስልጠናውን ይጀምራል። ሆኖም ብቃት ማረጋገጫ ፈተናዎች ላይ የሚጠበቀውን ዝቅተኛ 70% ብቻ በማምጣት ብዙም አስደናቂ በማይባል ደረጃ ያልፋል። በስልጠናው የኢላማ ልምምድ በሚያደርግበት ወቅት የተኮሳቸው ጥይቶች ከኢላማው በጣም ርቀው ሲበተኑ፣ የመኪና ማሽከርከር ልምምድም ሲያደርግ ክሬቶቹን ገጭቶ ተመለሰ። ኤች ምንም እንኳን ጅማሬው አስቸጋሪ የሆነ ቢመስልም ራሱን ለዚህ ስራ በቂ አድርጎ እንዲታይ ነበርና የሚፈልገው የሚጠበቅበትን ማሟያ አሟልቶ ስራውን ይጀምራል። ስልጠናውን ጨርሰው ወደ አልባሳት መለወጫ ክፍል ሲመለሱ ቡሌት ኤችን ከቡድኑ ጋር ያስተዋውቀዋል። ቡድኑም አዲስ ምልምል መሆኑን በማወቃቸው ገና ካሁኑ ይንቁት ጀመሩ። በዚህ ሁሉ መሃል በቡድኑ ውስጥ ብቸኛ ሴት ጠባቂ የሆነችው ዳና በዚህ ዝምተኛ አዲስ ሰው ገና ካሁኑ መማረክ ጀምራለች። በዚህ በኩል ደግሞ የሥራ ቦታውን በመውሰዱ የተበሳጨው ስቲኮ ጆ የተባለው ጨምሮ በኤች ላይ አግባብ የሌለው ፊት ማሳየት ይጀምራሉ። ኤች በመጀመሪያው የሥራ ፈረቃው ከቡሌትና ከዴቭ ጋር በመሆን በመንገድ ላይ ሳሉ ዴቭ ኤችን አንድ አሳዛኝ ታሪክ ያጋረዋል። ከ5 ወራት በፊት በሌቦቹ ጥቃት በደረሰባቸው ዕለት መኪና የመንዳት ተራ እሱ እንደነበረ፣ ነገር ግን በዚያ ቀን ታሞ በመቅረቱ መትረፉን ነገረው። ቤት እንደነበረ ማስረጃውም እናቱ ቤት መቆየቱን መሆኑና ይህም ከጥርጣሬም ሆነ ከአደጋው የታደገው እውነታ እንደነበር ያሳውቀዋል። የመጀመሪያው ገንዘብ የማዘዋወር ስራቸው ያለምንም ችግር ተከናውኖ ወደ ማዕከሉ ሲመለሱ ኤች የቦታውን ከፍተኛ የደህንነት ስርዓቱን በጨረፍታ ተመለከተ። ጠንካራ በሮች፣ የብረት መመርመሪያዎችና መግቢያውንም በንቃት የሚጠብቀው ስቲኪ ጆን ያስተውላል። በቀኑ መጨረሻ ላይ ሁሉም ስራቸውን እንዳጠናቀቁ የመታወቂያ ባጃቸውን አውጥተው በቦርዱ ላይ ያስቀመጡ የመሄድ ልማድ ነበራቸው። ታዲያ በዕለቱ ሁሉም እንደወጡ ዘና ለማለት ወደ አንድ መዝናኛ ለማምራት በማቀዳቸው ቡሌት ኤችን አብሯቸው እንዲሆን ይጋብዘዋል። እሱም ግብዣውን ተቀብሎ ከመውጣቱ በፊት የባልደረቦቹን የመታወቂያ ባጆች በቆሙበት በፍጥነት መሸምደድ ጀመረ። በመጠጥ ቤት ውስጥ ቡድኑ በመዝናናት ላይ ሳለ ኤች ስራውን እንደወሰደበት በማስታወስ እንዲበቀለው ስቲኮ ጆን ያበረታቱት ጀመሩ። እሱም በቀጥታ ወደ ኤች በመጠጋት ጠቡን ለመጀመር ቢሞክርም ኤች በረጋ መንፈስ ሁኔታውን በማብረድ ጭራሽ አፍሮ እንዲሄድ ያደርገዋል። ይሄ ሁሉ ሲሆን ቡሌት በኤች እርጋታ እየተደነቀ ሲመለከተው ነበር። በቀጣይ የሥራ ፈረቃቸው ወቅት አንድ አስቸጋሪ ገጠመኝ ያጋጥማቸዋል። ቡሌት $10,000 የሚሆን ገንዘብ ለማድረስ ወጥቶ በሄደበት ሳይመለስ ይቀራል። በዚህም የተጨነቀው ዴቭም በራዲዮ በኩል ማጣራት ቢጀምርም መልስ የሰጠው ቡሌት ሳይሆን እሱን አግተው ከያዙት ዘራፊዎች አንዱ ነበር። ዴቭ ይህንን ሲሰማ በፍርሃት ስለተዋጠ ሌቦቹ ቡሌት የያዘው 10,000 ይበቃቸዋል በማለት መኪናቸው ውስጥ ያለውን በሚሊዮኖች የሚቆጠርን ብር ላለማስበላት ወደ ማዕከላቸው ለመመለስ ያቀዳል። ሆኖም ኤች በዴቭ ሐሳብ ፈጽሞ ደስተኛ አልነበረምና ባልደረባቸውን በሌቦቹ እጅ ትቶ እንደማይሄድ በመንገር በሌቦቹ ትዕዛዝ መሰረት ቡሌትን ለማስለቀቅ መኪናው ላይ ያለውን ሚሊዮኖቹን አሳልፈው ሊሰጡ ይስማማሉ። መኪናውን ሌባው ወዳለው ቦታ እንደደረሱ ጭንብል የለበሰ ዘራፊ ሽጉጡን በቡሌት ራስ ላይ ደቅነው ከመኪናው ሲወጣ፣ ሌላኛው ዘራፊ ደግሞ ኤችንና ዴቭን ገንዘብ የያዙት ሻንጣዎችን ወደ መኪናው እንዲጥሉ ካልሆነ ግን ሁሉንም እንደሚገድሏቸው ያስጠነቅቃቸዋል። በሰማው ነገር ዴቭ የሚገባበት ሲጠፋው፣ በዚህ ሁሉ ግን የተረጋጋው ኤች ወደ መኪናው የኋላ ክፍል አመራና የገንዘብ ቦርሳዎቹን አንድ በአንድ መወርወር ጀመረ። ሆኖም አንዷን ቦርሳ ሆን ብሎ መሬት ላይ ይጥላታል። ይህን ያስተዋለው አንዱ ዘራፊም
ኤችን ምንም አይነት ብልጠት እንዳይሞክር በቁጣ ያስጠነቀቀውና ከዘራፊዎቹ አንዱ የተጣለውን ቦርሳ ለማንሳት እንደሄደ ኤች አጋጣሚውን በመጠቀም በአንድ ጥይት ግንባሩን ይለዋል። በዚህ ግን አላቆመም። ቡሌትን ይዞ የነበረው ዘራፊ ላይ በመተኮስም ካስወገደው በኋላ ከቀሩት ታጣቂዎች ጋር ከባድ የተኩስ ልውውጥ ያደርግ ጀመረ። ኤች ያ በስልጠና ቦታ ኢላማ መምታት የማይችል ሰው እስካይመስል ድረስ በረጋ መንፈስና በቅልጥፍና አንድ ባንድ ይረፈርፋቸዋል። በመሃል አለቃው ፍልሚያውን ሸሽቶ ያመልጣል። ነገር ግን ኤች ግርግሩን ለመቋጨት ቆርጦ ነበርና ቡሌትንና ዴቭን ትቷቸው በመሄድ የሸሸውን ሌባ ተከትሎት ወደ መጋዘኑ ይገባል። በመጋዘኑ ውስጥ ኤች አለቃቸውን እጁ ያስገባውና ወሬ ሳያበዛ የላካቸው ማን እንደሆነ ይጠይቀዋል። ሆኖም ዘራፊው ከመመለስ ይልቅ ስድብን ነበርና የመረጠው ሌባውን በተጋደመበት ያሰናብተዋል። የተደናገጡት ቡሌትና ዴቭ ወደ ቦታው ሲደርሱ በዚህ ሁሉ የተረጋጋው ኤች የቡሌትን ደህንነት በመጠየቅ ቀጣይ ትኩረቱን ወደ ሞቱት ዘራፊዎች ጭንብል ያዞራል። ኤች ያን የሚፈልገውን ሰው ለማግኘት ተስፋ በማድረግ ጭንብላቸውን አንድ በአንድ ቢያነሳም ከነሱ መካከል ግን የሚፈልገው ሰው አልነበረምና ፍለጋው ከንቱ መሆኑን ሲሰማው ይበሳጭ ጀመረ። ብዙም ሳይቆይ ሁለት የኤፍቢአይ ኤጀንቶች ጉዳዩን ለመመርመር ወደ ስፍራው ደረሱና ኤችን በተኩስ ልውውጥ ወቅት ስላሳየው አስደናቂ ችሎታ በጥርጣሬ ጠየቁት። ዛሬ ያሳየው ብቃት በልምምድ ወቅት ካለውን ብዛም አጥጋቢ ያልሆነ የተኩስ ልውውጥ ውጤት ጋር እጅግ የሚቃረን ነበረና ምን እንደተፈጠረ ጠየቁት። ኤችም እንደተለመደው መልሱን ሳያረዝም የህይወትና የሞት ጉዳይ ሲሆን ትኩረቱን እንዳሰላለትና በፍጥነትና በትክክል እንዲሰራ እንዳስቻለው የጠረጠሩት ኤጀንቶችን ያስረዳቸዋል። ምላሹን እንደሰሙ ኤጀንቶቹን በቀደመው ዝርፊያ ወቅት አንድ ሌባ 3 ሰዎችን ሲያስወግድ የሚያሳይ ቀረጻ ያሳዩትና ከዚህ መሃል የሚያውቀው ሰው ካለ ይጠይቁታል። ሆኖም ኤች ምስሉን በጥንቃቄ ከመረመረ በኋላ ሰውየውን እንደማያውቀው ይዋሻቸዋል። ይህ በእንዲህ እንዳለ ኤጀንቶቹ ወደ በላይ አለቃቸው የኤፍቢአይ ኤጀንቱ ኪንግ ጋር ተመለሱና ኤች ለ25 ዓመታት ሲከታተሉት የቆዩት ሰው ሊሆን ይችላል የሚል ጥርጣሬያቸውን በግልጽ ሲገልጹለት፣ ኪንግ ግን ስጋታቸውን ውድቅ በማድረግ ኤች ንጹህ ሰው ነውና በሱ ላይ የጀመሩትን ምርመራም ሆነ ጥርጣሬ እንዲያቆሙ ያዛቸዋል። ከግጭቱ በኋላ አስተባባሪያቸው ቴሪ ከተፈጠረው ግርግር የተነሳ ለጤናው በማሰብ የኩባንያውም ስርዓት ስለሆነ ኤችን ለ1 ወር ከስራ እንዲርቅ በግድም የስነ ልቦና ሐኪም እንዲያይ ያሳስበዋል። ነገር ግን ዝናውን የሰማው የፎርቲኮ ካምፓኒ የበላይ አለቃ ወደሱ ይቀርብና በኤች ላይ የተለየ አመለካከት ስለነበረው ድርጊቱ ለኩባንያው ዝና ጥሩ እንደሆነ በማመን የሥራ ቦታውን ከፍ ለማድረግ እንዳቀደ ያሳውቀውና ወዲያውኑ ወደ ስራው እንዲመለስ ይነግረዋል። ኤች በዚህ በኩል ባልደረቦቹ ሳያውቁ በሁሉም የፎርቲኮ ሰራተኞች ላይ ዝርዝር የግል ፋይሎችን የሚያደራጅ ረዳት በመቅጠር በድብቅ ያጠናቸው ጀምሯል። ፋይሎቹ የቤተሰብ ፎቶችን፣ የሰራተኞችን መዝገቦችንና ቀደም ባለው ዘረፋ የተገደሉ የጥበቃ ሰራተኞች የአስክሬን ምርመራ ሪፖርቶችን ጭምር ሳይቀር ያካተቱ ነበሩ። ከ3 ወራት በኋላ ኤች እና ቡሌት በተለመደው የገንዘብ የማሰባሰብ ስራ ላይ ያሉ ተሽከርካሪያቸው በሌላ የታጠቁ የዘራፊዎች ቡድን ድንገተኛ ጥቃት ደረሰበት። አጥቂዎቹ የነ ኤችን እይታ ለመከልከል በሚል የመኪናውን መስኮቶች በጥቁር ቀለም ቀድመው ይሸፍኑታል። ቡሌት በፍጥነት የድረሱልኝ ጥሪ ለማድረግ ቢሞክርም ዘራፊዎቹ ጥቃቱን አጠናክረው ነበርና ከመኪናው ለመውረድ ይገደዳሉ። ቡሌት በግርግር ውስጥ እያሳለ ወደ መሬት ሲወድቅ፣ ኤች ግን በተረጋጋ ሁኔታ ይወጣል። ሆኖም ዘራፊዎቹ ወደሱ ቀርበው እንዲተኛ በጠየቁት ጊዜ የኤችን ፊት እንዳዩ ወዲያውኑ ዘረፋቸውን ትተው በፍጥነት ያፈገፍጋሉ። ወደ ፎርቲኮ ሲመለሱ ቴሪ ዘራፊዎቹ በሰጡት ምላሽና ኤች አስቸጋሪ ሁኔታዎችን ደጋግሞ የመቆጣጠር ችሎታውን ሲሰማ ግራ ተጋብቶ ይገረም ጀመረ። ይሄ ያሳሰበው ግን አስተባባሪያቸው ብቻ አልነበረምና ቡሌትም ኤች ስላለው አስፈሪና እንግዳ ማንነት ያሳስበው በመጀመሩ ለሥራ ባልደረቦቹ ያጋራቸዋል። ይህ በእንዲህ እንዳለ ኤች ጋር የሥራ ባልደረባው ዳና በመጨረሻም ለሱ ያላትን ስሜት ስትናዘዝ የግል ሕይወቱ ያልተጠበቀ አቅጣጫ ይወስድ ጀመረ። እንዲህ እያለ ግንኙነታቸውም እየጠነከረ ይመጣና አንድ ቀን ሁለቱ ሌሊቱን በሷ ቤት ያሳልፋሉ። ታዲያ ሌሊት ላይ ኤች ባልተጠበቀ ሁኔታ ሽጉጡን ዳና ላይ ይደቅንና ቀደም ብሎ እጇ ላይ በርከት ያለና የተደበቀ ገንዘብ በማግኘቱ ከሌቦቹ ጋር የውስጥ ሰው ሆና እየሰራች ይሆናል ብሎ አስቧልና መልስ እንድትሰጠው ይጋፍጣታል። በፍርሃት ውስጥ የነበረችው ዳናም ከተደራጁ ቡድኖች ጋር ምንም አይነት ግንኙነት እንደሌላት ገንዘቡንም የሰረቀችው በአንዱ የሥራ ምደባዋ ወቅት እንደሆነ ምላ ትነግረዋለች። ኤች ግን ጠርጥሯት ነበርና ቤተሰቧን ጨምሮ የቅርቤ ስለምትላቸው ሰዎች በሙሉ እንደሚያውቅ፣ ስለዚህም ችግር ካልፈለገች ማንኛውንም ዝርዝር እንዳትደብቀው ያስጠነቅቃታል። ከዚህም የተነሳ በመካከላቸው የነበረው ውጥረት ከፍ እያለ መሄድ ቢጀምርም ድንጋጤ ውስጥ የነበረችው ዳና ግን አሁንም ንጹህ መሆኗን ትማጸን ነበር። ከወራት በኋላ ያ የዘራፊው ቡድን ድጋሚ መስገብገብ በመጀመሩ የተሻለ ገንዘብ ለማግኘት እንደገና ይሰባሰባል። ቀደም ሲል የዘረፉት ከፍተኛ መጠን ያለው ቢሆንም አባላቱ ግን አልረኩም ነበር። በዚህ መሃል የጃንን ባህሪ የሚያውቀው ጃክሰን የባለፈው አይነት ስህተት እንዳይሰራ ግድ የለሽነቱን በማስታወስ ስርዓት እንዲይዝ ያሳስበውና
የመጨረሻና ታላቅ ዝርፊያን ለማድረግ እቅዱን ያሳውቃቸዋል። በፊታቸው የሚመጣው አርብ ቀን ላይ መላውን የፎርቲኮ የታጠቁ መኪኖችን ለመዝረፍና ከዛም ከ150 ሚሊዮን ዶላር በላይ የሚሆን ገንዘብ ለመሰብሰብ ማቀዱን ነገራቸው። እቅዱ ከፍተኛ አደጋ እንዳለው ባይክድም ግን ከተሳካላቸው ተመልሰው ለዘረፋ መውጣት እስካያስፈልጋቸው ድረስ የወደፊት ህይወታቸውን ለዘላለም እንደሚለውጡ ቃል ይገባላቸዋል። በዚህ በኩል በፎርቲኮ ማዕከል አስተባባሪያቸው ቴሪ አርብ በሚያደርጉት የማጓጓዝ ስራ ላይ ዝርፊያ ሊኖር ስለሚችል ንቁ ሆኖ በጥንቃቄ ስራቸውን እንዲሰሩ ለጠባቂዎቹ መግለጫ እየሰጠ ነበር። ይህ በእንዲህ እንዳለ በሌቦቹ በኩል ውስጣዊ ውጥረቶች እየጨመሩ ይቀጥላሉ። ጃን ገንዘቡን ያለ አግባብ የመበተን ልማዱ ፈጽሞ ሊተው ባለመቻሉና ውድ ንብረቶችንም መግዛት በመጀመሩ መሪያቸው ጃክሰን በግዴለሽነቱ ትኩረትን ሊስብ እንደሚችል አሁንም ቢሰማው ደግሞ ያስጠነቅቀዋል። የዘረፋው ቀን ሲደርስ ቡሌትና ኤች የፈረቃው አጋሮች ይሆናሉ። ታዲያ የመጨረሻውን የገንዘብ ዝውውር ከፈጸሙ በኋላ ቡሌት ፊቱን ወደ ኤች በማዞር አንድ ሚስጥር ይነግረዋል። ከወራት በፊት መኪናቸውን የዘረፈውና ዶጊን ጨምሮ የሶስት ሰዎችን ህይወት የቀጠፈው ያ ዘረፋ በስኬት እንዲከናወን ከውስጥ ሆኖ ተባባሪ የነበረው እሱ እንደነበረ ተናዘዘ። በእቅዳቸው መሰረት ዘበኞቹ እንዲገደሉ ታስቦ የነበረ ቢሆንም የዛ ልጅ ሞት ግን ያልታሰበና ድንገተኛ አደጋ እንደነበር ያስረዳዋል። ኤች በሰማው ነገር ግራ ተጋብቶ ሳለ በተጨማሪም ቡሌት ትጥቁን እንዳስፈታውና ከሽጉጡም ጥይቶቹ እንዳወጣ ይነግረዋል። በዚህም መሰረት ቡድኑ በዚያን ቀን የማከማቻውን ህንፃ ለመዝረፍ እንዳቀደ ይነግረውና በህይወት ለመትረፍ ከፈለገ እንዲረጋጋ ምክር ሐሳቡን ይሰጠዋል። ኤችም ይህንን እንደሰማ ምንም ነገር ከማድረግ እንደሚቆጠብ በቡሌት ትዕዛዝ ተስማማ። በመቀጠልም ቡሌት የመኪናውን ካሜራዎች ከጥቅም ውጭ ያደርግና መኪናውን ወደ ጃክሰንና ቡድኑ ወደሚጠብቁበት ማከማቻ ጣቢያ ነዳው። ሁሉም በአንድ ላይ ከተሰበሰቡ በኋላ ከመካከላቸው አንዱ ዘራፊ ወደ ኤች በመጠጋት እጁን ካሰረው በኋላ በዘረፋው ወቅት ዝም በማለት እንዲተባበራቸው አስጠንቅቆ በጥፊ ይመታዋል። በእቅዳቸው መሰረት ጃን ከሶስቱ አጋሮቹ ጋር የታጠቀው መኪና ውስጥ ገብተው ሲደበቁ፣ ጃክሰንና ሌላኛው የቡድን አባል ደግሞ በመኪናቸው ከኋላ ይከተሏቸው ጀመሩ። መኪናው ወደ ማከማቻ ጣቢያው ሲደርስና በሮቹ ሲከፈቱ የታጠቁት ዘራፊዎች ብቅ አሉና የመኪና ማቆሚያውን በፍጥነት ተቆጣጠሩ። ከዚያም ቴሪን፣ ዴቭንና ኤችን ይማርካሉ። በዚህ መሃል ቡሌት ምንም እንኳን ከነሱ ጋር ቢሰራም ራሱን ለመደበቅ ሲል ታጋች መስሎ ለመተወን ይወስናል። ይህ በእንዲህ እንዳለ የተፈጠረውን ነገር ያላወቀችው ዳና ከጠባቂዎቹ አንዱ ከሆነው ስቱዋርት ጋር በሌላኛው መኪና ውስጥ ነበረች። ዘራፊዎቹ በዚህ በኩል የኤችን እንቅስቃሴ ለመገደብ ያስሩትና ውስጥ ያሉትን ሰራተኞች የግምጃ ቤቱን በር እንዲከፍቱ ለማስገደድ ቡሌት ላይ ሽጉጥ ደግነው ያስፈራሯቸው ጀመሩ። በዚህ በኩል ጆን ሰርገው የገቡትን ሌቦች እንዳየ ወዲያውኑ የድረሱልን ደወል ስላጮኸ በዘራፊዎቹና በጣቢያው ጠባቂዎች መካከል ቅልጥ ያለ ተኩስ ልውውጥ ተጀመረ። በዚህ ትርምስ መካከል ከዘራፊዎቹ አንዱ የብረት በሩን ሰብሮ ለመግባት ፈንጂዎችን አስቀመጠ። ቡድኑ የጥይት መከላከያ ጃኬቶችን ለብሰው ነበርና የገቡት አነስተኛ ጉዳት ብቻ እያስተናገዱ ከጠባቂዎቹ ጋር የማያባራ የተኩስ ልውውጥ ማካሄዳቸውን ይቀጥላሉ። በሩን ለመስበር የተከሉትን ፈንጂ እንደፈነዳና የግምጃ ቤቱን በር እንደተሰበረ ጃክሰንና ሌሎቹ በተሽከርካሪያቸው ወደ ውስጥ ይገባሉ። ዘራፊዎቹ ዋናውን የጣቢያው ክፍል በቁጥጥራቸው ስር እንዳዋሉት ጃክሰን አካባቢውን ይቆጣጠርና የቀረሰው እንዳይኖር ቡድኑን በየአቅጣጫ ይልካቸዋል። በዚህ መሃል ውጭ ላይ ፖሊስ ጥሪውን ሰምቶ እንደቆመ ሲረዱ የታጠቀ ልዩ የጸረ ሽብር ቡድንም እየተቃረበ መሆኑን መረጃ ይደርሳቸዋል። ሌቦቹ ከተራው ፖሊስ ይልቅ ልዩ የጸረ ሽብር ቡድኑ እነሱን ከማምለጥ ሊያስቆማቸው እንደሚችል ስለሚያውቁ ባሏቸው 8 ደቂቃዎች ውስጥ ገንዘቡን በፍጥነት ወደ ከረጢቶቻቸው መጫን ጀመሩ። ዘራፊዎቹ አብዛኞቹን ጠባቂዎች ቢገድሉም በመኪናው የኋላ ክፍል የተደበቁትን ዳናን፣ ስቱዋርትንና ሸርሊ የተባለውን ማግኘት አልቻሉም። በዚህም ሸርሊ ተነስቶ ብቻውን ሁኔታውን ለመቆጣጠር ሲወጣ ስቱዋርት ግን የጸረ ሽብር ቡድኑን እንዲጠብቅ አጥብቆ ለመነው። ሆኖም እርምጃ ከመውሰድ አላቆመምና ተኩስ ከፍቶ ያላየው አንዱን ዘራፊ ይመታዋል። ተኩሱ ቦታውን በቁጥጥር ስር አውለነዋል ያሉት ሌቦችን ሲያደናግጥ ኤችም ይህን አጋጣሚ ተጠቅሞ ሰውሮ በያዛት ሽጉጡ አጠገቡ የነበረውን ዘራፊ እግሩ ላይ ይመታውና የሌሎችን ትኩረት ላለመሳብ በራሱ ስለት አስወግዶ ራሱን ነፃ ያወጣል። ኤች ቴሪንና ዴቭን በፍጥነት ከፈታቸው በኋላ ሁለቱ በጣቢያው የኋላ መግቢያ በኩል ለማምለጥ ይነሳሉ። ሁለቱም ሲሸሹ ኤች ደግሞ የዘራፊውን መሳሪያ በመያዝ ፍልሚያውን ይቀጥላል። ሸርሊ በዚህ በኩል በተኩስ ልውውጡ ብዙም አልቆየም። እሱ ተመቶ ሲወድቅ ዳናና ስቱዋርት መሳሪያዎቻቸውን በመያዝ ከዘራፊዎቹ ጋር ተኩስ ይገጥሙ ጀመሩ። ኤች በዚህ በኩል እንዳይታወቅበት የአንዱን ሌባ የራስ ቁር ለብሶ መንቀሳቀስ ቢጀምርም ሌቦቹ የሰራውን ተመልክተው ነበርና ኤች ሙሉ ትጥቅ ካሟላ ዘራፊ ጋር በባዶ ከፍተኛ ምቶችን ይለዋወጥ ከቆየ በኋላ በፍጥነት ስለቱን ተጠቅሞ ያሰናብተዋል። ይህ በእንዲህ እንዳለ ጃክሰን ቡድኑን ገንዘቡን ይዘው እንዲያፈገፍጉ ያዛቸዋል። በዚህ በኩል ቡሌት ባልደረቦቹ ወደ ሆኑት ወደ ዳናና ስቱዋርት ሄድና ሽጉጣቸውን እንዲሰጡ ይጠይቃቸዋል። ስቱዋርትም ያምነው ስለነበረ ሽጉጡን ሲሰጠው ጭካኔ በተሞላበት ሁኔታ ሁለቱንም ያለማመንታት ገደላቸው።
በሌላ በኩል ኤች ተጨማሪ 2 ዘራፊዎችን እያስወገደ ባለበት ያላየው ቡሌት ደርሶ በጥይት ደብድቦ ይጥለዋል። በዚህም ግን አላቆመም። ትኩረቱን ወደ ዴቭ በማድረግ ስሙን ጠርቶ ከተደበቀበት ሲወጣለት ያለመሳሳት ያስወግደዋል። ትንቅንቁ ሲበርድ ከቡድኑ ውስጥ ጃንና ቡሌት ብቻ በሕይወት ይቀራሉ። የሚመጡትን የፖሊስ ኃይሎች ለማምለጥም ወደ ሕንፃው ጋራጅ በመግባት የእቅዳቸውን የመጨረሻ ምዕራፍ በፍጥነት መተግበር ጀመሩ። ቡሌትና ጃን ገንዘቡን ወደ ሊፍት በሚወስደው ጋሪ ላይ መጫን ሲጀምሩ ቆስሎ በመኪናው ውስጥ የተቀመጠው ጃክሰን ለሆነ ጉዳይ በጸጥታ ሽጉጡን እያዘጋጀ ነበር። ሽጉጡ ከሃዲ እንደሆነ ለሚያውቀው ለጃን ቢሆንም ጃን የጃክሰንን ሐሳብ ለመረዳት ብዙ ጊዜ አልፈጀበትም። ስለዚህም ብዙ ደም ሲፈሰው የነበረው ጃክሰንን በያዘው ስለት ያለማመንታት ይጨርሰዋል። ወደ ማምለጫው ዋሻ ሲደርሱ ጃክሰን በደረሰበት ጉዳት ሕይወቱ እንዳለፈ ለቡሌት ይዋሻውና ሁለቱ ከዋሻው ማዶ ወደሚጠብቃቸው የማምለጫ መኪና መንገዳቸውን ቀጠሉ። ገንዘቡን ወደ መኪናው ሲጭኑ ቡሌት የጃንን ጨካኝ ተፈጥሮ ስለሚያውቅ ልክ ጃክሰንን እንደሞከረው እሱም ለመክዳት አሰበ። ሆኖም በማመንታቱ ጃን በፍጥነት ሽጉጡን መዞ ያስወግደውና ሁሉንም ገንዘብ ወስዶ ማምለጫ መኪናውን እየነዳ ከፖሊስ እይታ ይሰወራል። ከዚህ በኋላ አመሻሽ ላይ ጃን በአፓርታማ ውስጥ ዘና ብሎ ተቀምጦ ስኬቱን እያጣጣመ ባለበት የሌላ ሰው የስልክ ጥሪ ይሰማል። ግራ ስለተጋባ ድምጹን ተከትሎ ሄዶ ከአንዱ ገንዘብ ማስቀመጫ ቦርሳ ውስጥ የተደበቀ ስልክ ያገኛል። የማን ስልክ እንደሆነ ለማጣራት ከመሞከሩ በፊት ከሌላኛው ክፍል ጨለማ ውስጥ ስልኩን ተከትሎ የመጣው ኤችን ተቀምጦ ተመለከተ። ጃን ድንጋጤውን ለመደበቅ እየሞከረ ከዘረፉት ገንዘብ የተወሰነውን በመስጠት ከሁኔታው ለመውጣት መደራደር ጀመረ። ሆኖም ኤች ለዚህ ምላሽ ከመስጠት ይልቅ በዚህ ፋንታ የልጁ የዱጊ የሞት ምክንያት የሚያሳየውን ሪፖርት ወረወረለት። ሪፖርቱንም አንስተው ዱጊን በጥይት የመታው 4ቱን የሰውነት ክፍሎችን ማንበብ ጀመረ። 4ቱ ጥይቶች ጉበቱን፣ ሳምባውን፣ ጣፊያውንና ልቡን ነበር አነጣጥረው የመቱት። ያኔ ጃን የዱጊ ግድያና የኤችንም በዘረፋው ወቅት በቦታው የመገኘቱ ትዝታ በአእምሮ መመላለስ ጀመረ። ጃን ምላሽ ከመስጠቱ በፊት ኤች ሽጉጡን አነሳና ልጁን የገደሉት 4ቱ ጥይቶች በተኮሳቸው በተመሳሳይ ቦታ አከታትሎ ላካቸው። የመትረፍ ዕድል ያልነበረው ጃን የሚወድቅና ሕይወቱ እዛው ላይ ይቋጫል። በመጨረሻም ኤች የበቀል ጥሙን ተወጥቶ ከአፓርታማው ሲወጣ ውጭ ሲጠብቀው የነበረው የኤፍቢአይ ኤጀንት ኪንግ ስራውን ካጠናቀቀ ይጠይቀዋል። ኤችም ወደ ኋላ ሳይመለከት ራሱን ብቻ ነቅንቆ ከቦታው ሲሄድ ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ራት ኦፍ ማን የተሰኘ ምርጥ የአክሽን ፊልም ባጭሩ ነበር። ታሪኩንና አቀራረቡን ከወደዳችሁትና እንዲህ አይነት ፊልሞችም እንዳቀርብላችሁ የሚፈልጉ ከሆነ ብቻ ላይክ በተናውን በመጫን እኔን ማገዝ ትችላላችሁ። ሰብስክራይብም ካላደረግክ ወይም ካላደረግሽ ቤተሰባችን እንድትሆን ወይም እንድትሆኝ ጋብዛችኋለሁ። በተረፈ ብቸኛ ወንድሙን ስለገደሉበት አንድ ወታደር የበቀል ታሪክ የሰራሁት ምርጥ ቪዲዮ አለ። እሱን ለማየት ስክሪናችሁ ላይ ያለውን ቪዲዮ መጫን ትችላላችሁ። እኔም በዛ ቪዲዮ አገኛችኋለሁ።